ላፈቅርሽም አልችልም። አሁን እስገባሽ? ምን ነው ልቀርብሽ ስለሞከርኩ ከኔ ፍቅር ይዞታል ብለሽ አሰብሽ እንዴ? ስበኛል ብለሽ ከሆነ ያለሽው አምራን ያለችኝ ነገር ልክ ነበር ማለት ነው። ምናልባትም የቤተሰቤን ሀብት ፍለጋ ይሆናል አንቺም አባትሽም እዚህ ቤት የመጣችሁት። ምን እኮ እኔ ኑሐሚን የቤተሰብ ሀብት አጓጉቶ ቤት ሲሄድ፣ እሺ ወደ መጸዳጃ ቤት ስትሄጂ ምን የናሆም ክፍል አካባቢ የሆነ ድምፅ ሰማሁ። የምን ድምፅ? የሴት ድምፅ ነበር። ቀረብ ብዬ ስሰማው የማን ድምፅ እንደሆነ ብታውቂ ትደነግጫለሽ። ይሄ በፍጹም ሊሆን አይችልም። መጨረስኩልሽ፣ ተረጋጊ እንጂ። ሰውን አለማፈሯ ቤተሰባውን ቢደርስባቸውስ? እሱ ነው እንጂ ባለጌ። ከዚህ በፊትም ኑሐሚን ያደረግሽው ነገር የረሳሁልሽ እንዳይመስልሽ እሺ? ግን እኮ ሰው ለአንተ ስሜት የላትም። በይ ስለ ሰው ነው የጠየቅሽ። ሰምኛለሽ? አንድ ታንኮል ሴራ ምናምን እሷን እጎነጉናለሁ ብለሽ ብታስቢ ጭንቅላትሽ ነው እንደለ 30 መከፍትልሽ። ሰምተሽኛል? ምን ይዘሽ መጥተሽ ነበር አይደል? እስከ ዛሬ ስትከታተለን ነበር ማለት ነው። ረሳሽው እንዴ? ዋና ስሬ እኮ አንቺን መከታተል። አዎ ይበቃል። ላታገኘኝ እኔ ማስጨነቁ ይበቃል። ምን ያህል ለማፈቅሽ ምትረጭ? ይቅርታኝ ነው አይደል የምትፈልገው? እሺ በቃ ይቅር ብያለሁ። ከዚህ በኋላ እዛ ቤት ሾፌር ምናምን እያልክ መጃጃሉ ይቅርብህ። ኑሐሚን አፈቅርሻለሁ። እኔ ግን አላፈቅርም። ቆይ ለምንድን ነው የማይገባ? ለአንተ ምንም ያህል ስሜት የለኝም። እንደዛ ከሆነ ከዚህ በኋላ ለሁሉም ሰው ፍቅረኛ እንደሆነች መናገር ነው። ተናገራ። ለምን አሁን አትነግራቸውም? ሂድ ተናገር። ይኸውልሽ አሁንም ፍቅረኛ እንደሆንሽና ለገንዘብ ስትይ እዛ ቤት እንደገባሽ እኔን ደግሞ እንድቀርብሽ እዛ ቤት እንዳስቀጠርሽ ያደርግ ይናገራል። አንተ ነገር ቀናርግ ይቀርብ። በጣም ተሳፍር ወራዳ ሰው ነው። እሺ ሌላውን ምርጫ ስትሽ በዚህ መንገድ አገኛታለሁ ብለህ ካሰብክ ቀጥልበት። አመመሽ እንዴ ነው? ልቀቀኝ እባክህ። ድሮስ ከአንተ ጋር ሆኜ ላያመኝ ነበር እንዴ? ይኸውልሽ ኑሐሚን ይህን ስሜት ሌላ ሰው ላይ ያውቃል። ይሄ ነገር ካመሽ ቆይቷል። ቆይ ምን አስበህ ነው? ይሄኔ ቆንጆ ምን አለ እንዳትጨርሰው። ገና ምን ቃል ተናገሬ ነው? በቃ ሀሳብ ገብቶኛል። እንዳማረ ይቀራል። እሺ ከእኔ ውጭ ሌላ ወንድ እንደማታውቂ አውቃለሁ። ያሰብኩት ነገር ከሆነ በተደጋጋሚ ሲያመኝ ተጠራጥሬ ተመርምሬ ነበር። እና ምን አለሽ? ጥሩ ዜና ነገርሽ? አዎ በጣም ጥሩ ዜና ነው የነገሩኝ። የአንተ የካዲ ልጅ ሆዴ ውስጥ እንደሌለ ነው የነገሩኝ። እባክህ ለመጨረሻ ጊዜ ልለምንህ ተወኝ፣ በቃ ተወኝ። ናሆሚ በስተመጨረሻም እጅግ በጣም ያልጠበቀችው ነገር ተከሰተባት። ምክንያቱም እንግዲህ ከኤርሚያስ እንዳረገዘች ነው ራሷን እያወቀችው። እጅግ በጣም ነበር የደነገጠችው። ምክንያቱም አባቷ ለሷ በጣም ትልቅ ቦታ ነበረው። ልጄ በጣም ጨዋና ጨዋ ያሳደጋት ናት እያለ ለለይኩን ራሱ እጅግ በጣም ማለት ነው ሲያወራ ነበረ። አሁን ግን በዚህ መልኩ በመገኘቷ እጅግ በጣም እያናደዳትና እያበሳጫት ይገኛል። የሷ ማርገዝ አሁን ላይ እጅግ በጣም ደስ ያለው ኤርሚያስ ነው። ኤርሚያስ እንግዲህ ያው ኑሐሚን ለማግኘት ብሎ ከነ ለይኩን ቤት ማለት ነው በሹፍርና በመቀጠር እሷን እጠብቃታለሁ፣ ከእሷ መራቅ አልፈልግም፣ ናሆምም እንዲያገባት በፍጹም አልፈልግም በማለት እንግዲህ ከነ ለይኩን ቤት ሹፌር ሆኖ ገብቷል፣ እሷን ለመጠበቅ ማለት ነው። እና ይህን አሁን የማየውን ክስተት ከሌላ ሰው ጋር ስላየሁት፣ ስለዚህ አንቺ ከኔ ሌላ ወንድ አታቂም፣ እኔ ያሰብኩት ነው ወይ በማለት እንግዲህ ጠይቋት ነበረ። በፍጹም እንዳሰብከው አይደለም፣ ተመርምሬያለሁ፣ ምንም ነገር የለም በማለት አታስበው፣ ሊሆንም አይችልም፣ ያንተንማ ልጅ እኔ ላረግዝ አልችልም በማለት እንግዲህ እጅግ በጣም ስትናደር ነበረ። ግን ደግሞ በስተመጨረሻም ስታረጋግጥ እውነት አርግዛለች ማለት ነው። እና ናሆሚ አሁን ላይ እጅግ በጣም ግራ ገብቷት ትገኛለች። ሌላው እንግዲህ የናሆሚ እጅግ በጣም እሷን ሊጎዷት የፈለጉ ሰዎች እጅጉን በስተዋል ማለት ነው። ወይዘሮ አስቴር ኤደን እንዲሁም ደግሞ የናሆም ፍቅረኛ ነች ማለት ነው።
ስለዚህ አምራንም እሷን ለመጉዳትና እሷን ለማጥፋት ቆርጣ ተነስታለች። የፈለግሽውን ያክል ብር እሰጥሻለሁ፣ ግን ደግሞ ናሆሚን አጥፊልኝ በማለት ለኤደን አስጠንቅቃት ነበረ ማለት ነው። ኤደን እንግዲህ አሁን ላይ ከወይዘሮ አስቴር ጋር እጅግ በጣም እንግዲህ ተግባብተዋል ማለት ነው። ወይዘሮ አስቴር እንዲሁም ኤደን እንደዚህ በጣም ኃይለኛ ልጅ ነሽ ማለት ነው፣ ሁሉም ነገር ታውቂያለሽ እያለቻት ስትገረም ነበር በእሷ ድርቅናና በሷ ሁኔታ በማስመሰሏ በሁሉም ነገር በምሰራው ብቻ ግን ከናሆሚን ጋር ለማድረግ የፈለገቻቸው እያንዳንዶች እርምጃዎቹ በሙሉ ወይዘሮ አስቴር ካሰበችው በላይ ሆና ስላገኘቻት ማለት ነው። ኤደንን ሁኔታ በጣም ገርሟታል። ግን ደግሞ አሁን ላይ ኤርሚ እጅግ በጣም አስጠንቅቋታል። ከዚህ በፊትም ኑሐሚን እንደምትጎጂ አውቃለሁ፣ አንቺና ወይዘሮ ገነት እንዴት እንዳደረጋችኋት ከናሆሚን አውቃለሁኝ። ስለዚህ አሁንም በእኔና በናሆሚ ጉዳይ እዚህ ቤት ትንፍሽ ብትይ እገልሻለሁ፣ ከናሆሚን ጋር ራሱ የሆነ ነገር አጠቃለሁ ብለሽ ብትሞክሪ እገልሻለሁ በማለት እንግዲህ ኤደንንም አስጠንቅቋታል፣ ኤርሚያስ ማለት ነው። እና ኤርሚያስ በነገራችን ላይ አሁን ላይ ከናሆሚ ጎን ያለው አንድና አንድ አባቷ ኤርሚያስና ሌይኩን ብቻ ነው። ሌሎቹ አጠቃላይ ኑሐሚን ለማጥቃትና ኑሐሚን ለማጥፋት የሚተጉ ናቸው ሁላቸውም ማለት ነውና አሁን ላይ እንግዲህ ያው ኤርሚ እጅግ በጣም ደስ ብሎታል እሷን በማርገዟ። ምክንያቱም የኔ ትሆናለች ብሎ ስለሚያምን ማለት ነው። ምክንያቱም ናሆም አያገባትም፣ እኔ ነኝ የማገባው፣ እኔ ካለ እሷ መኖር አልችልም፣ ስለዚህ እሷ የኔና የኔ ብቻ ነች ብሎ በማለት እንግዲህ ደጋግሞ ሲነግራት ነበረ። እሷ ደግሞ አሁን ላይ ናሆምን ወደዋለች ማለት ነው። ናሆምን ወደዋለች፣ ግን ደግሞ ናሆም ሌላ ሀሳብ ይዟል ማለት ነው። ኤደን በነገረችው መሰረት ለናሆም እጅግ በጣም ናሆሚና እንዲሁም ደግሞ አቶ ተሰማ ኤደንና እንዲሁም ወይዘሮ ገነትን እንደበደላቸው እና ወደዚህ እንደመጡ መጥፎ እንደሆኑ ነው እንግዲህ እሱ እየተረዳው ማለት ነው። እና ለአባቱ ለይኩን ራሱ ቀርበህ አያት ወይ እስኪ ቅረባት በመጀመሪያ እያለ ስለ ኑሐሚ ሲያወራለት እሷና አባቷ ውሸታሞች ናቸው በማለት እንዲሁም ደግሞ እሷ ብር ፈልጋ ወይንም ደግሞ አባቷም ንብረት ፈልገው ነው ወደዚህ ቤት የገቡ እንጂ ሌላ ነገር አይደለም በማለት ራሱ ኑሐሚ ብር እንደምትፈልግ ከነሱ ቤተሰብ በግልጽ ማለት ነው ያው እንዲያደርጎ ሲያስብ እሷ እጅግ በጣም ነበር እየተናደደችው። እኔ አንተ እንደምታስበው አይደለም፣ ምንህንም አልፈልግም ብላ እጅግ በጣም ተቆጥታ ነበረ እንግዲህ እየመለሰችለት ማለት ነው። እና ቀጣይ ፓርት እንግዲህ ምን ልትል ትችላለች? ውሳኔዋስ ምን ይሆናል? ከኤርሚ ጋር ትቀራረባለች ወይስ አትቀራረብ? እውነቱን ለአባቷ ትነግራለች ወይስ አትነግርም? በነገራችን ላይ ለአባቷ አትነግርም። እንኳን አሁን ላይ አይደለም በፊት ራሱ ከኤርሚ ጋር ምንድን ነው ያላችሁ ነገር? ምን ላይ ደረሳችሁ? ያለፈ ነገር አድርጋችኋል ወይ ብሎ ጠይቋት ነበር። ግን ምንም ነገር መናገር እንደማትፈልግና አሁን ላይ ደግሞ እዚህ ቤት የተቀመጡበትን በምን ምክንያት ነው በማለት ደግሞም ጠይቋት ነበር። አባቷ ግን በፍጹም አሁን ላይ አልነግርም አባዬ፣ ግን ደግሞ ለናሆም ስል እዚህ ቤት መቆየት እፈልጋለሁ፣ ናሆምን ወድጀዋለሁ፣ አፍቅሬዋለሁ ብላ በግልጽ ለአባቷ ለአቶ ተሰማ ተናግራ ነበር ማለት ነውና ኤደንም ወደዚህ ቤት የገባችው እሷን ለማጥቃት እንደፈለገች እና የሆነ ሴራ ለመስራት እንዳሰበች ለአቶ ለይኩን አስረድተዋለች ማለት ነው። እና ኤደን አስመስላ ብቻ ግን አባቷን ይቅርታ ብላለች። ያው ይቅርታ አድርጎላታል። ግን ደግሞ እሷ ተንኮል ደግማ ደጋግማ እንደምትሰራ ደግሞ ያውቃል ማለት ነው። ከዚህ በፊት ወይዘሮ ገነትና እንዲሁም ኤደን በጣም ተንኮለኞችና መጥፎ እንደሆኑ ስለተረዱ ደግሞ ደጋግመው እንዲሁም ኑሐሚን ስለጎዷት ማለት ነው። እና በዚህ ምክንያት እንግዲህ ቀጣይ ፓርት ምን ሊፈጠር ይችላል የሚለውን ነገር ሁሉ ነገር አብረን የምናይ ይሆናል። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁ በሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።